ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬም በእናብርሽና በእናብርሽ ታዬ ሰርጋችን ይፋጠን ዛሬ ነገ እያልን ነገር እናውራበት ስልህ እሺ በቃ ማማዬ ወይ በኋላ ምናምን እሺ እልሃለሁ። በኋላም አልከኝ እናወራበታለን። ይሄ ነገር እኮ ግን እንደዚህ ትንሽ ጊዜ እሰጥሃለሁ። ያው ነው በቃ እኔም እንደዛው አስባለሁ። ቢኮዝ ያደኩበት ነገር ስለሆነ እንደዛ ስለማስብ ይሄ ምንድነው ስፔሲፊክ ቀኑን እኔም እሱም እርግጠኛ መሆን አልቻልንም። ኔክስት መንዝ እንላለን፣ በሚቀጥለው ሳምንት ወይ በሚቀጥለው ወር ምናምን እንላለን። ከዛ ነገሮች ጥሩ ነው ብዬ ነው የማስበው ማለት ነው። መጋባት አለባቸው፣ ቀናቸውን መቆረጥ አለባቸው። በዚህ ቀን ነው ብላችሁ መቆረጥ አለባቸው። መጋባትና መጋባት ብቻ ነው ያለባችሁ ማለት ነው። ተጋብታችሁ ልጆቻችሁን ወለድ ልጅ በልጅነት ብላችሁ ቁጭ ነው እንጂ ከነ ትላጋ ከነምን ጋር እያላችሁ ጊዜያችሁን በድራማም በምንም ሆነ ጥሩ አይደለም። በአሁኑ ጊዜ ቀለል ያለ ሰርግ የምታደርጉ ከበድ ያለ ሰርግ ብታደርጉ ራሳችሁ መቋቋሚያ ብቻ ነው የሚያስፈልጋችሁ። ለምን መሰላችሁ? ሁሉም ነገር ይደርሳል በትክክለኛውና በትክክለኛው ነገር ስትሆኑ ነው። ሁሉንም ነገር ሳይበዛ ሳያንስም ሞቅ ያለች ሰርግ፣ አጠር መጠን ያለች ሰርጋችሁን አደርጋችሁ ጋሽዬም ነግራችኋል። ውሳኔያችሁ የእናንተ ነው። እኔ ማስታረቄን እንጂ ሰርጉን የምትወስኑት እናንተ ናችሁ ብለዋችኋል ጋሽዬ። ስለዚህ እናንተም ቀልጠፍ ብላችሁ አንድ መሆን ያለባችሁ ማለት ነው። ቀረበት አድርጋችኋል። ቢሆንም ግን ይኸው ሽማግሌ ልካችኋል። ያ ሁሉ 3 ወር ትዳር ቢኖር ኖሮ ሌላ ሰው ጣልቃ ሊገባ አይችልም ማለት ነው። ሌላ ሰው ጣልቃ አይገባም። በነገራችን ላይ በትዳራችሁ ላይ እንደዚህ ብዙም ነገር እንትን ሊል አይችልም። በባልም በኩል ሊሰተር ይችላል። ሚስትም እንደዚህ አይነትም ብዙ ነገር ሊከሰቱ አይችሉም ብዬ ነው የማስበው። ማለት ትዳር ስትይዙና እንደዚህ በፍቅረኛሞች ስትሆኑ አንድ አይደለም ሁሉ ነገር ማለት ነው። ጠንከር እያለ ይመጣል። ጥንካሬ ካለ ደግሞ ሁሉም ነገር ይስተካከላል ማለት ነው። አሁን እናንተ ስንት እንትላያችሁ ማለት ነው። አሁን ያ ይመጣል ብላችሁ ስለዚህ በአንድ ሆናችሁ ቀለበታችሁን አድርጋችሁ ሰርጋችሁን አድርጋችሁ ዱባይም ሄዳችሁ ካናዳ ሄዳችሁ በአንድ በኩል እኔ ደስ ማለት እኔ ሩታ እና አብርሽ አንድ ላይ ሲሆኑ ነው የሚያምርባቸው። ሲለያዩ ደግሞ የሆነ እሱም ኩበት ይመስላል፣ እሷም ያው ሜካፕ ስላለ ነው እንጂ ኩበት ትመስላለች። አብረው ሲሆኑ ግን ተለቅለቅ ድንቅንቅ ይላሉ ማለት ነው። እና ፍቅራቸው ነው የሚያምርባቸው። ደግማቸው ግን ንፋስ እንዳታስገቡ። ያሁን እንዳሁን እስተመጣ ሰውም ይሰለቻቸዋል ማለት ነው። የሚያስታልቃቸው የሚለውና ትናንትና ክረንክ አርጋቸዋለች ሩታዬ ጠፍታ አብርሽን በአንድ አመድ አረገችው። አመድ በቃ የሚይዘው የሚጨብጠው ነበር ያጣውና ዛሬ ደግሞ ያው በሩታ ቻናል ተለቋል ማለት ነው። ሁለቱ ናቸው የመጡት። እንደዚህ ሁለታችሁ እኮ መስራት እናንተም ብቻ ነው ማየት የምንፈልገው። እኛ እኮ ፍራንክም ሰላችሁ ፍራንክም አልተሰራላችሁ። ድሮ የምናውቃችሁ ሁለታችሁን ነው። አሁንም የምናውቃችሁ ሁለታችሁን ነው። ስለዚህ በራሳችሁ እንደ ድሯችሁ እየሰራችሁ ስትመጡ አሁን ዛሬ ደስ እንደምትሉ ማለት እናንተ ተመልካች አላችሁ። ምንም እንትን የሚያስፈልጋችሁ ነገር የለም። ተመልካች አላችሁ። አንዳንዴ ደግሞ ሰብሰብ ብላችሁም ስትሰሩ የሆነ የጠብም ሳይሆን አሁን ለምሳሌ ግብዣ አለ ምን አለ እሱ ጋር ደስ ይላል። ጓደኞች ጋር ሲሰራ ግን እንደዚህ ፍራንክ የኔ ቤት ነች አዲስ ነገር አለ ከከሬ ጋር አዲስ ነገር አለ እንደዚህ አለ እየተባባላችሁ ጥሩ አይደለም ማለት ነው።
በነገራችን ላይ የአብርሽ እህትም ወልዳለች ማለት ነው የቱ። እኔ ግን አንድ ነገር ያልገባኝ ነገር ማለት ነው እንዴት ማንም ቤተሰብ ሳይኖር ሐኪም ቤት እንዴ ቡታጅራ ራሱ ቅርብ አይደል እንዴ? እናተ ሩጣ አትመጣም እንዴ? ብቻዋን ነው እንግዲህ ሐኪም ቤት ያየናት ማለት ነው። ያው ድንገትም ሊሆን ይችላል፣ ግን ወንድሞቿ እዚህ ናቸው ያላችሁት እና ምጥ ስትያዝ መቼም ማንኛውም ቤተሰብ ሊሰማ ይችላል እና ማንም የለም ማለት ነው። ቪዲዮስ እንዴት ይቀለጣል እንደዛ በጭንቅ ጊዜ? ቢሆንም ግን እናት መምጣት አለባት። እናቷ ከእናቷ ጋር ነበር የመጀመሪያ ልጅ በማንኛውም በሁላየም ሆነ በምንም ባህሪ የመጀመሪያ ልጅ ከእናት ጋር ነበር መታረቅ የነበረባት። ቡታጅራ ለምን አለች የሚል እናትሽ እያለች አባትሽ ፍልቅልቅ የሆነ አባት እያለች እና ልጃቸው ታማ መቼም አብርሽ ሊያስታርቁ ይመጣሉ እያላስ እንትን አልልም ነበር። ወደ ልጃቸው ሳይሄዱ እንግዲህ ጋሽዬም አላየናቸውም ማለት ነው። ቢሆንም የዱም ወልዳለች እህቱ የአብርሽ ከሄዱ ጋር ድራማ ያው ቪዲዮ ሲሰሩ እና ይሆናል ሰሞኑን ቤተሰብ ተሆኑ ማለት ነው። አንድ ግማሾቻችሁ ቤተሰብ አይደሉም እህቱ አይደለችም እህት የለውም ምናምን እያላችሁ ነው። እህቴ ብሎ ነው ያለው ሁሉ ስትሰቃይ የነበረው እህት አይደለችም። ውድ እናንተ እንቅልፋም ሆንኩላችሁ ተው። እና ውድ ቤተሰቦች እንዴት ናቸው? ግን እኮ ዝናብ እየጣለ ነው። ኢትዮጵያ ክረምት ገብቷል። እናንተ እውነቴን ነው የምላችሁ ዝናብ እየጣለ ትንሽ ትንሽ ነው። ግን ክረምት ገባ እንዴ? ቆይ እስኪ አሁን ያለው መጋቢት አሪፍ ወቅት ነው ለበልግ ማለት ነው። ለአዲስ አበባ ቆርቆሮ ሳይሆን ለበልግ አሪፍ ወቅት ነው። ለምሳሌ ለገጠር እንደዚህ እርሻ ያርሳሉ። ለበልግ ማለት በልግ አሁን ቢዘሩ ሰኔ ላይ ይደርሳል። ገብስ ነው አሁን የሚዘራው ማለት ነው። በእኛ ሀገር ገብስ ይዘላል፣ ዘንጋዳ ይዘላል፣ ማሽላ ይዘላል መሰለኝ። ማሽላ አሁን የሚዘላው ግን የበልግ በብዛት አተርና አተር አይደለም ሽምብራና ገብስ ነው የሚዘላው። ሽምብራም ይዘላል። በነገራችን ላይ ሽምብራ ለበልግ ይሆናል። እኛ ጋር በልግ ሽምብራ ነበር ድሮ። አሁንስ ጠፍቷል ነው እንዲ ያሉት። ምስል ነው መሰለኝ የጠፋው ሽምብራ አይደለም። ስለዚህ ገብስና ነጭ ሽንኩርትም ይተከላል፣ በቀሎ የሚተከል ይዘራል ማለት ነው። ብዙ ነገር ይደረጋል ለገጠር። የአዲስ አበባን ቆርቆሮ ቢያጥም ችግር የለውም። አዲስ አበባም አሁን ውሃ ይፈልጋል። እንዲህ ሙቀቱ እኮ ብታው ኃይለኛ ገብቶ ነበረ። አሁን ዝናብ እየጣለ ነው ማለት ነው። ዝናብ እየጣለ ነው። ትንሽ ትንሽ እያካፋ ነው ማለት ነው። በጣም ደስ ይላል ማለት ብታው። በስማም ወይኔ አረብ ሀገር ሊሆን ትንሽ ቀርቶት ነበረ። እንዴት እንደሚያቃጥል ወታችሁ መግባት አትችሉም ነበረ። ራስ ነበር የሚያዞረው ጣው። ቢሆንም ግን አንዳንዴ እኛ እናማረራለን እንጂ ፀሐይም ቢሆን እኛ ሀገር የሆነ እንዲህ የሚያቃጥል እሳት የሆነ አይደለም የኛ ሀገር ፀሐይ ማለት ነው። እውነቴን ነው የምላችሁ እግዚአብሔርን በምሳ ሰዓት አሁን እንደው ሁላችንም አረብ ሀገር እንቀምሰናታል። አረብ ሀገር በምሳ ሰዓት ወጥተን የሆነ መንገድ ሄደን እንመጣለን። አረ በስመ አብ እንኳን በምሳ ሰዓት ማለት ነው። ልክ በእነሱ አንድ ሰዓት ከምናምን ተሆነ እኮ ውጭ መውጣት አትችሉም። ልብስ እንኳን ማስጣት አትችሉም አረብ ሀገር ማለት ነው። ኢትዮጵያ ግን ትንሽ በቃ በምሳ ሰዓት 6 ሰዓት አካባቢ ነው በቃ ፀሐይ ብለን ራሳችን ዞረ ብለን እንትን የምንለው እና አንዳንዴ ሳስበው ግፍ እየሰራ ነው ብዬ አስባለሁ። ለምን ግፍ ነው? እኛ ሀገራችን ጥሩ ሀገር ነው ያለችን። እግዚአብሔር ምን ጨረሽ እንዴ? ምንድን ነው የምታወሩት? ምንድን ነው የምታወሩት? ነገር አለች እኔ አሁን ሁለት ዛሬ ሰርጋቸውን ቀን ቆርጠዋል ማለት ነው። በጣም ደስ በሚል ሁኔታ ማለት ነው። ፍቅራቸው ተመልሶ እንደዚህ ተፍለቅልቀው ታየናቸው። አይበቃቸውም እንዴ? በጣም ደስ በሚል ሁኔታ እየተፍለቀለቁ እየተደሰቱ
እንደዚህ አምሮባቸው ማለት ነው። አምሮባቸው ድምቅ ብለው ዛሬ ሰርጌ ነው ሰርጌ እያሉ ሰርጋቸውን ቀን ነገ እናሳውቃቸዋለን ብለዋል። ተሳውቁንም እንጠብቃለን። ካላሳወቁንም በቃ አንጠብቅም ማለት ነው። ግን በጣም ደስ ይላል። ያ ፍቅራቸው ተመልሶ በፍቅራቸው ተመልሶ እነሱ ለሰርጋቸው እየተዘጋጁ ነው ማለት ነው። እና እላችኋለሁ ውድ ቤተሰቦቼ ቪዲዮ እንደወደዳችሁ ሼር ላይክ እያደረጋችሁ አበረታቱን እንላችኋለን። ወይ ረጅም ነው እንዴ? ጉድ ፈላ።